ሰላም ጤና ይስጥልን ውድ ተመልካቾቻችን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ሐሳብ ላይ ፕሮግራማችን ተጀምሯል። ከመሸጋገሪያ በኋላ ተመልሰን ስንገናኝ በቀጥታ ወደ ውይይታችን እንገባለን። አብራችሁን ቆዩ። በ10 አባላትን ባቀፉ ንዑስ ቡድኖች ሲካሄድ የቆየው ውይይት ለ50 አባላት ቡድኖች መቅረብ ጀምሯል። የምክክር ሂደቱ በአግባብና በስርዓት እየተሸጋገረ የሚገኘው ሀገራዊ የምክክር ጉባኤ ስኬቱ ማንን ምን ሊያሳጣ ይችላል? የዛሬው ቀዳሚ ውይይታችን አጀንዳ ነው። ሐሳብ ላይ በሁለተኛነት የሚያነሳው ከ40 በላይ የአፍሪካ ሀገራትን ያሳተፈው የ2026 የአፍሪካ የሎጂስቲክስና ኮሙኒኬሽን ሲምፖዚየም በይፋ ተጀምሯል። ለ5 ቀናት ቆይታ የሚኖረው ይህ ሲምፖዚየም ለአፍሪካ በተለይ ደግሞ ለኢትዮጵያ ይዞት የመጣው እድል ምንድን ነው? የመከላከያ ዝግጁነት አቅምንስ በምን መልኩ ማሳደግ ያስችላል? የሚለውን ጉዳይ በሁለተኛነት ከሁለቱ ሀገራት ስትራቴጂካዊ አጋርነት አንጻር እንፈትሻለን። ከዓለም አቀፍ ጉዳይ ደግሞ በዓለም የኢኮኖሚ ንግድ ውስጥ ስርዓቱ እየተለወጠ መጥቷል። አገራት ከፖለቲካ ዲፕሎማሲ ባሻገር በኢኮኖሚ ዲፕሎማሲ አንዱ ሌላኛው ላይ ተጽዕኖ ለመፍጠር እየተፎካከረ ይገኛል። ቻይና ደግሞ ለ53 የአፍሪካ ሀገራት በዜሮ ታሪፍ የግብርና ምርቶችን ወደ ገበያዋ እንዲገቡ ፈቅዳለች። ይህ ለአፍሪካ እድል ወይስ የመታሰሪያው ገመድ? ሐሳብ ላይ ከዓለም አቀፍ ጉዳይ መርጦ የሚወያይበት ነው። ተመልሰናል ተመልካቾቻችን። ቀደም ሲል ያስተዋወቅናችሁን ጉዳዮች ተራ በተራ እያነሳን ቆይታ እናደርጋለን። ውይይቱን እኔ በረከት ተካልኝ እመራለሁ። ሀሳብና እይታዎቻቸውን ሊያጋሩን ደግሞ እዚህ ባልደረቦቼ ሞሊቶ ኤልያስ እንደዚሁም ደግሞ ደረሳ ማረ እዚሁ አጠገቤ ነው የሚገኙት። እንኳን ደህና መጣችሁ። እንኳን ደህና ቆየን በረከት ይመስገን። እንግዲህ በቀዳሚነት የምናነሳው ጉዳይ የሚሆነው የሀገራዊ ምክክር ጉባኤን የተመለከተ ጉዳይ ነው የምናነሳው። እንግዲህ የሀገራዊ ምክክር ጉባኤ ጅማሮውን ካደረገ ዛሬ 13ኛ ቀኑን ይዟል። ሐምሌ 8 ነው ጅማሮውን ያደረገው። በእነዚህ ጊዜያቶች እንግዲህ የተለያዩ ምዕራፎችን እያለፈ ነው የመጣው። አሁን ላይ የሚገኝበት ምዕራፍ 10 አባላት ያሉት ንዑስ ቡድኖች ውይይት ሲያደርጉ የቆዩባቸውን ጉዳዮች ወደ 50 ቡድን ወዳላቸው አባላት ሲወያዩ የቆዩባቸውን ጉዳዮች ማቅረብ ጀምረዋል። በእነዚህ ጉዳዮች ላይ ትኩረታችንን ስናደርግ እንደው በቀዳሚነት መሰረቱን ብናደርገውና ውይይታችንን እያፍታታን እንድንሄድ ህዝቡ ትኩረቱን በዚህ የሀገራዊ ምክክር ላይ በስፋት አድርጎ ትልቅ ተስፋንም ሰንቆ እየጠበቀ ነው የሚገኘው። በዚህ የሀገራዊ ምክክር ጉባኤ ላይ ደግሞ ሰፋ ያሉ የስም ማጥፋት ወይም ደግሞ ገጽታን የማጠልሸት አካሄዶችን በተቀናጀ መልኩ እየተመለከትን እንገኛለን። ዘመቻ በሚመስል መልኩ የዚህ መሰረቱ ምንድን ነው ማለት እንችላለን? ሞሊቶ እሱም ብናፍታታው። በጣም ጥሩ። ኢትዮጵያውያን እንግዲህ ለዘመናት አልተፈቱም ብለው ያመኑባቸውን ጉዳዮች በግልጽነት ለመወያየት በምክክር ሂደቱ ላይም መግለጫዎች በተደጋጋሚ ሲሰጡ እንደነበርና ከዛ ሂደትን መረዳት እንደቻል ነው ሂደቱን ግልጽ አድርጎ ለመሄድ በግልጽነት እንዲሁም ደግሞ አሳታፊ በሆነ መልኩ እየተደረገ ነው። ይሄም ማለት ኢትዮጵያውያን በግልጽነት ምንም አይነት ከጀርባ የሚደብቋቸው ጉዳዮች ሳይኖሩ በማንም ተጽዕኖ ውስጥ ሳይወድቁ ችግራቸውን ይፈታሉ፣ ይነጋገራሉ ማለት ነው። የሚፈቱት ደግሞ በሀገሪቱ ሁለንተናዊ ሂደት ላይ ተጽዕኖ በሚያሳድሩ ወይንም ድርሻ ባላቸው ጉዳዮች ላይ ነው። ከፖለቲካዊ ጉዳዮች እስከ ሀገረ መንግስት ግንባታ እስከ ከመንግስታዊ አወቃቀር እስከ አርሶ አደርና አርብቶ አደር ጥያቄዎች ማይነሳ ጉዳይ የለም። እንግዲህ 10 አባላትን ባቀፉ ንዑስ ቡድኖች ሲካሄድ የቆየ የምክክር ሂደትን እየተመለከትን ቆይተናል ባለፉት 13 ቀናት። ያ ደግሞ ለ50 አባላት ላሉት ቡድኖችም ጭምር እነዚህ ምክክር ሂደቶች የማቅረብ ሂደቱም ጭምር መጀመሩን እየተመለከትን ነው የምንገኘው። እንግዲህ በዚህ ውይይታችንን አፍታተን ለመጀመሪያ ያክል እንግዲህ ህዝቡ በትኩረት የዚህን ሀገራዊ ምክክር ስኬት በስፋት እየጠበቀ የሚገኝበት ጊዜ ላይ ነው የምንገኘው። በዚህ ሂደት ውስጥ ደግሞ ይህንን ሂደት የማጠልሸትና እንዲሁ ህዝቡም ሂደቱንም ጭምር ውድቅ የማድረግ እንዳይቀበሉ የማድረግ አካሄዶች በዘመቻ መልክ እየተመለከትን እንገኛለን እና ይህ የተቀናጀ ዘመቻ ምንድነው መሰረቱ ማለት እንችላለን የሚለውን ሀሳብ መንደርደሪያ ብናደርገው በጣም ጥሩ። በመሰረታዊነት አንዲት ሀገር ጠንካራ ናት ልትባል የምትችለው ጠንካራ ሰራዊት ስላላት፣ ጠንካራ የገበያ ትስስር ስላላት ወይንም የንግድ እንቅስቃሴዋ ጠንካራ ስለሆነ ወይንም ደግሞ ጂዲፒዋ ጠንካራ ስለሆነ ብቻ ሳይሆን ሀገራዊ መግባባት ያላት ሀገር ናት የሚለው መሰረታዊ ጉዳይ ነው። ለዚህም ነው ሀገራት ፎሬን ዳይሬክት ኢንቨስትመንታቸው በከፍተኛ ሁኔታ የጨመሩ ሀገራትን ስንመለከት በአንጻራዊነት ከሌሎቹ አንጻር የተግባባ የፖለቲካ ስርዓት፣ የተግባባ ማህበራዊ ስርዓት ያላቸው ናቸው። ኢንቨስትመንት የሚያማክሩ ተቋማትም ቀድመው በማጣቀሻነት ከሚያቀርቧቸው ነገሮች አንዱ የጸጥታና ደህንነት ካሉ በኋላ ቀጥሎ የሚመጣው ጉዳይ የተግባባ የመንግስትና የፖለቲካ ስርዓት አላቸው ወይ የሚል ነው። ስለዚህ ኢትዮጵያ ለዘመናት ወደ ኋላ ሲጎትቷት የነበሩ እነዚህ በፖለቲካ ኃይሎች መካከል አለመግባባት
እነዚህ የፖለቲካ ኃይሎች ጥያቄዎች ደግሞ ወደ ማህበረሰቡ ወርዶ ማህበረሰቡ እንዳይግባባ ያደረጉ የፖለቲካ ስርዓቱ ላይ እርስ በርስ መጠላለፎች የበዙበት ሂደት እንደነበር እናስታውሳለን። እነዚህ ኢትዮጵያ በኢኮኖሚ ወጥታ ወደፊት እንዳትራመድ ያቀደቻቸውን እቅዶች ከመፈጸም ይልቅ በትንንሽ የጓዳ ጉዳዮች ላይ ተጠምዳ ረጅም ጊዜ እንድታሳልፍ የማድረግ ሂደቶች ለረጅም ጊዜያት ነበሩ። አሁን ችግሮቿን አወቀች። ምን ነበሩ ለረጅም ጊዜያት አስረውኝ ያቆዩኝ ጉዳዮች የሚለው ላይ ራሷ ኢትዮጵያ ሲባል ህዝቦቿ ከሁሉም ቦታ አካታች በሆነ መልኩ ችግራችንም ይሄው ለመፍትያችንም ራሳችን እንምጣ፣ ለዚህም ገለልተኛ የሆነ ተቋም እናቋቁም ብለው ሲነሱ ህመሙ ከዛ ይጀምራል። የኢትዮጵያ ጠላቶች ከኢትዮጵያ ጥቅም ውስጥ ወይንም ኢትዮጵያ ከማጣቷ ውስጥ ብሔራዊ ጥቅማቸውን እናገኛለን ብለው የሚያስቡ አካላት ትግል የጀመሩት ከዛ ጀምሮ ነው። ትግሉ ቅድም አንተ ስታነሳ እንደነበረው ሰፊ ዘመቻዎች ሲደረጉ ነበረ። ልክ አንድ ደቡብ አፍሪካ ላይ የተደረገው የእርቅና የምክክር ሂደት እንደነበረ እናስታውሳለን። ከአፓርታይድ በኋላ እዛ ሂደት ላይ ማህበራዊ ትስስር ባልነበረ ጊዜ እንኳን ሂደቱ የአፓርታይድ ተጠያቂዎችን ገለልተኛ ለማድረግ ነው። ሂደቱን እየመራ የሚገኘው ኤኤንሲ የራሱን ሀሳብ ለማስፈጸም ነውና ሌሎችም ጉዳዮች ሲመጡ ነበር። ምን ባልነበረ ጊዜ ኢንተርኔት ባልነበረ ማህበራዊ ትስስር ባልነበረ ጊዜ እንኳን ያኔም ሲደረግ ነበር። ስለዚህ ኢትዮጵያውያን ገና እንኳንስ አዳራሽ ገብተው ስለ ችግራቸው የሚመክሩበት የመጨረሻው ምዕራፍ መክረው መፍትሄ የሚያመጡበት የመጨረሻ ምዕራፍ ቀርቶ ገና ኮሚሽኑ ሲመሰረት ጀምሮ ዘመቻዎች ነበሩ። እነዚያን ዘመቻዎች ግን ያከሸፈው አይደለም እናንተ እንደምትሉት አይደለም በማለት ሳይሆን ኢትዮጵያውያን በተግባርም ይሄ ተቋም የኛ ነው፣ የሚፈታው የኛ ችግር ነው፣ ኮሚሽኑን የሚመሩትና ሀሳብ የሚያዋጡት ኢትዮጵያውያን ብቻ ናቸው በሚለው አቋማቸው ምላሽ ሰጡ። ከዛ በኋላስ ኮሚሽኑ በራሱ መንገድ የተቋሙን ገለልተኝነት አሳየ፣ አካታችነቱን አሳየ፣ የሚገፋ የሚገለል አካል እንዳይኖር በማድረግ ሂደት ውስጥ ትልቅ ድርሻ እንደነበረው እናውቃለን። አሁን እነዚህ ሁሉ ሂደቶች ቅድም እኛ ስናነሳቸው የነበሩ አካላት ከምክክሩ መክሸፍ ውስጥ ጥቅማችንን እናገኛለን ወይንም ስናገኝ የነበረውን ጥቅም እናስቀጥላለን የሚሉ አካላት ጥቅማቸውን እንዳያገኙ ገድቧቸው ቆይቷል። ስለዚህ የመጨረሻው ምዕራፍ ሲደርስ ቢያንስ ኢትዮጵያውያን ስለ ችግራቸው ለመምከር በተሰበሰቡበት አዳራሽ ውስጥ እያሉ እንኳን አንድም የምክክር ሂደቱ አለመተማመን እንዲኖርበት ማድረግ፣ ሁለትም ደግሞ ከምክክሩ የሚወጡ መፍትሄዎች መፍትሄ ከመሆን ይልቅ ስጋት ነው የሚፈጥሩት የሚለውን እይታ በህዝቡም በተወያዮችም ላይ ተጽዕኖ ለማሳደር እንዲሁም ደግሞ ምንመካከረው ስለ አንድ ኢትዮጵያ ጉዳይ ነው። ምንመካከረው መፍትሄ ለማምጣት ነው። ምሰሶአችን ኢትዮጵያ ናት። ከኢትዮጵያ ብሔራዊ አንድነት በመለስ ያሉ ሁሉም ጉዳዮች ጠረጴዛ ላይ ቀርበው ውይይት ይደረግባቸዋል ሲባል ማይፈታ ችግር የለም ማለት ነው። ስለዚህ አስቀድሞ አለመተማመን መፍጠር፣ በአለመተማመን ውስጥ ምን ማድረግ ማለት ነው? አንድነት እንዳይኖር መሸርሸር ማለት ነው። ስለዚህ በዚህ ሂደት ውስጥ ቅድም ስናነሳ እንደነበረው አንድ ብሔራዊ ጥቅማቸውን ከኢትዮጵያ ግጭት፣ ከኢትዮጵያ አለመግባባት፣ ከኢትዮጵያ አለመረጋጋትና ከኢትዮጵያውያን አለመነጋገር ውስጥ ሲያገኙ የነበሩ አካላት ጥቅማቸውን ያጣሉ። ያሳት ስለደረሰባቸውም ደግሞ ጩኸታቸውን በእጅጉ በተቀናጀ መልኩም ጭምር ማህበራዊ ሚዲያንም ሌሎች በውጭ ሀገራት የሚገኙ አካላትንም ሌሎች አንዳንድ የፖለቲካ ኃይሎችንም ጭምር በመጨመር ተጽዕኖ መፍጠር ውስጥ ገብተዋል። ሁለተኛ የግጭት ኢንተርፕሬነርስ አሉ። ግጭት በመጥመቅ በቀጠናው ላይ አንድ ኮንትሮባንድ ንግዳቸውን የሚያሰፉ አካላት አሉ። በሀገር ውስጥም ከውጭም በቅንጅት የሚሰሩ ሁለት የወርቅ ንግድና ሌሎች ላይ ኮንትሮባንድ ላይ የተሰማሩ ህገወጥ የሰዎች ዝውውር ላይ ከዚያም ባለፈ ደግሞ በተለያዩ የወንጀል ተግባራት ላይ ተሰማርተው የሚገኙ ከግጭት ውስጥ ከተራዘመ ግጭት ውስጥ ጥቅማቸውን የሚያገኙ አካላት አሉ። እነዚህ አካላት ኢትዮጵያውያን ተነጋግረው ወደ መደበኛ ስራቸው ተመለሱ ማለት አንድ የመልካም አስተዳደር ችግሮች ሊፈቱ ነው። ሁለት ደግሞ ጠንካራ ተቋማት ሊፈጠሩ ነው። ጠንካራ ተቋማት ሲፈጠሩ ደግሞ ተጠያቂነት ሊመጣ ነው። ተጠያቂነቱ እንዳይመጣ ማድረግ የሚያስፈልገው ኢትዮጵያውያን እንዳይረጋጉ ማድረግ፣ እንዳይነጋገሩ ለማድረግ ደግሞ ከምትሄድባቸው መንገዶች አንዱ ምክክር እንዳያደርጉና እንዳይግባቡ የአንዱን ችግር አንዱ እንዳይረዳ ማድረግ አንዱ ሂደት ስለሆነ በዚህ ሰዓት በዝቷል። የመጨረሻ ማድረገው ግን በዚህ ሂደት ውስጥ ጥቅማቸውን እንደሚያጡ አውቀው በዚህ የመጨረሻው የምክክር ሂደት ላይ ዘመቻ ካበዙ አካላት መካከል ደግሞ ጽንፈኛ የፖለቲካ ኃይሎች ይገኙበታል። ጽንፈኛ የፖለቲካ ኃይሎች ማለት ራሳቸውን የብሔሮች ጠበቃ፣ ራሳቸውን የህዝብ ጥያቄዎች ጠበቃ በማድረግ የህዝቡ ችግሮች የሚፈቱት እኛ ጥያቄውን ስናነሳው ነው እንጂ ህዝቡ እርስ በርስ ተነጋግሮ ችግሩን ሲፈታው አይደለም የሚፈታው የሚለውን ለማሳየት ለረጅም ጊዜያት ለፖለቲካ ሲጠቀሙበት ጥቅምም ሲያገኙበት ቆይተዋል። በፖለቲካው ዓለም ላይም ቆይተውበታል። ስለዚህ ኢትዮጵያውያን ተነጋግረው እነሱ እኛንን መንፈታላችሁ እኛ ከሌለን ችግራችሁም አይመለስም የደህንነት ስጋት አለባችሁ ሲሉ ለረጅም ጊዜ ሲያነሱ የነበረውን ሐሳብ ኢትዮጵያውያን ግን ጠረጴዛ ላይ ቁጭ አድርገው አይ ችግር ያልተፈታው ለምን ነበረ? ምንድነውስ ችግሬ? የሚፈታበት መንገድስ ምንድነው ብለው ራሳቸው ለራሳቸው ችግር መፍትሄ ካበጁ እነዚህ
በጽንፈኛ የፖለቲካ ማዕቀፍ ውስጥ ገብተው ጥቅማቸውን ለማስጠበቅ ሲሄዱ የነበሩ አካላት ባዶ ቦታ ላይ መቅረታቸው ነው። ጥምረታቸውም ሊከሽፍባቸው ነው። ስለዚህ አሁን አንተ ስታነሳ የነበረው መጠቅለያ የሚሆነው በዚህ ሰዓት ጩኸቱ የበረታበት ዋነኛው ምክንያት ኢትዮጵያ በእርግጥም ከግጭት ወጥታ ትንሳኤዋን የምታውጅበት ብሔራዊ ጥቅሞቿን በማሳጣት ሂደት ውስጥ ደግሞ ተጠቃሚ መሆን እንደሚችሉ የሚያስቡ አካላትም ያን ጥቅማቸውን የሚያጡበት የመጨረሻው ምዕራፍ ስለሆነ በዚህ ሰዓት በርትቶ የመጣበት ዋነኛ ምክንያት ይሄ ነው። ይሄንንም የኢትዮጵያ ሕዝብ የተረዳ ይመስለኛል። መልካም እንግዲህ እስካሁን እያነሳን ያለነው እንግዲህ ሞልቶም ሲያነሳ የነበረው የምክክሩ ሂደት ውስጥ የበዙ የዘመቻ ድምጾች በተለይም ባሉታ የሚደመጡት ነው። ደረሰ ብታነሳው መልካም ነው ብዬ የማስበው ይሄ ምክክር እንግዲህ ስኬታማ መሆኑ በራሱ ደግሞ ነገ ውጤታማ ሂደቱ ውስጥ በማለፋችን የምናገኘው ስኬት ይኖራል እና በዚህ ስኬት ውስጥ ማን ነው ምን የሚያጣው የሚለውን ነገር ብናነሳ ኢትዮጵያስ ምንድነው የምታገኘው የሚለውንም በዚሁ አስተሳስረን ብንመለከተው መልካም ነው ብዬ አስባለሁ። በጣም አመሰግናለሁ በረከት። ያው ቀደም ሲል ሞሊቶም ጥሩ ሀሳቦችን አንስቷል። በዚህ ሂደት ውስጥ በተለይ የሀገራዊ ምክክር ኮሚሽን እየመራ ያለው የፖለቲካ ሂደት አለ። እሱም የምክክር ሂደት ነው። በዚህ ሂደት ውስጥ ማን ምን ያተርፋል፣ ማንስ ምን ያጣል የሚለው ጉዳይ በጣም ወሳኝ ጥያቄ ነው ብዬ አስባለሁ። ሁላችንም እንደምንገነዘበው ኢትዮጵያ ውስጥ ሀገራዊ አቅም ለመፍጠር ወይንም ሀገራዊ ሀብት ለመፍጠር የሚደረገው ጥረት አንድ ዋነኛ ፈተና ነበረበት ማለት ይቻላል። እሱም ትልቁ ፈተና ተብሎ የሚጠቀሰው ስልጣንንና ሀብትን ኢመደበኛ ወይንም ደግሞ ህገወጥ በሆነ መንገድ ለማግበስበስ ወይንም ደግሞ ለመሰብሰብ ለመቀራመት የሚደረገው ሙከራ ነው። የመደመር መንግስት መጽሐፍ ይህንን ጉዳይ የሀሳብ አልባ ፖለቲካ ሲል ነው የሚገልጸው። ሀሳብ የሌላቸው ሰዎች በአንድም በሌላ ሀገር ውስጥ አለመረጋጋቶችን በመፍጠር ሀገሩ በግጭት ውስጥ እንዲዘልቅ በማድረግ ያተርፋሉ ማለት ነው። ትርፋቸው ግን ህገወጥ በሆነ መንገድ ስልጣንና ሀብት ማካበት ነው። ኢትዮጵያ ላለፉት በርካታ ዓመታት በዚህ መንገድ ነው የመጣችው። ሀሳብም ሀብትም ስልጣንም በህገወጥ መንገድ የሚያገኙት ይህንን የሀሳብ አልባ ፖለቲካ በማራመድ ነው። አሁን ትልቁ ጥያቄ የሚመስለኝ የዚህ የሀሳብ አልባ ፖለቲካ ትርፉ ግቡ ምንድን ነው ከተባለ ሀገሩን ወደ አለመረጋጋት ውስጥ መክተት፣ ኢትዮጵያ ከዚህ በፊት ዜጎቿን የማያግባቡ ጉዳዮች ላይ ልዩነቶችን ፈታ ወደፊት እንዳትራመድ እንቅፋት የመሆን ነው። ምክንያቱም ከዚህ ነው ትልቁ ጥቅም ይገኛል ተብሎ የሚታሰበው። በዚህ ሂደት ውስጥ ደግሞ ሀሳብ አልባ ፖለቲካን የሚያራምዱ አቀንቃኞች፣ አክቲቪስቶች ወይንም የፖለቲካ ኃይሎች ሊሆኑ ይችላሉ። የሚጠቀሟቸው ዋነኛ ጉዳዮች የተሳሳተና በጣም የተራራቀ ትርክቶችን መንዛት ነው የመጀመሪያው። ሁለተኛው ደግሞ የተበላሸ የፖለቲካ ባህል በሀገሩ እንዲሰፍን ማድረግ ነው። ሌላኛው ጉዳይ ደግሞ የመረጃ የበላይነትን በአንድም በሌላ ለማግኘት የተሳሳቱ መረጃዎችንም በማሰራጨት ጭምር ያንን የመረጃ የበላይነት መያዝ ነው። ሌላኛው ትልቁ ጉዳይ ደግሞ የውጥረት ፖለቲካን በሀገሩ ማንገስ ነው። ይህንን ሁሉ ደግሞ አጠናክረው የሚቀጥሉበት ያልነጠፈ የሆነ ደግሞ ነዋይ ያላቸው አሁን ሀገራዊ ምክክር እያደረገች ነው። ኢትዮጵያ እየመከረች ነው። በዚህ ሂደት ውስጥ አንዱ የተበላሸ ትርክት ነው የሚታረቀው። በዚህ ሂደት ውስጥ የተበላሸው ፖለቲካችን ነው የሚስተካከለው። በዚህ ሂደት ውስጥ ኢትዮጵያ ውስጥ ወደፊት አላንቀሳቀስ ያላት ለዘመናት ጠፍሮ የያዛት የውጥረት ፖለቲካ ለአንዴና ለመጨረሻ የሚያከትምበት ጊዜ ነው። አሁን የምንሰማቸው እዚህም እዛም የምንሰማቸው ጩኸቶች የመጨረሻው ወይንም ደግሞ የሀሳብ አልባ ፖለቲካ ፀሐይ እየጠለቀች ስለሆነ ከዚህ ለመትረፍ ሁሉንም አይነት ጠጠሮች የመወርወር ሁኔታዎችን እየተመለከትን ነው። ኢትዮጵያ ግን ላትመለስ ከዚህ በፊት የማያግባቡን ጉዳዮችን ተነጋግረን ተወያይተን እንፈታለን በሚል ረገድ እንግዲህ የሀገራዊ ምክክር ከተጀመረ ቀናቶች ተቆጥረዋል። በዛ ሂደትም ከጊዜ ወደ ጊዜ ከአንዱ ምዕራፍ ወደ ሌላኛው ምዕራፍ በውጤታማነት እየተሸጋገረ መሆኑን እየተመለከትን ነው። ይሄ ትልቁ ትርጉም ይሰጠናል ማለት ነው። ስለዚህ የሀሳብ ፖለቲካ አራማጆች ጠረጴዛ ዙሪያ ተሰባስበው ያላቸውን ሀሳብ አምጥተው በዛ ሀሳብ ለመዳኘት የሚያደርጉት ጥረት ተጠናክሮ ቀጥሏል ማለት ነው። ስለዚህ ኢትዮጵያ ውስጥ ከእንግዲህ በኋላ ሀሳብ አልባ ፖለቲካ ፀሐዩ እየጠለቀ መሆኑ ጩኸቱን በዛው ልክ እየበረታ ለመምጣቱ አንዱ ማሳያ አድርገን ልናነሳ እንችላለን።
በዚህ ሂደት ውስጥ ግን ማን ይጠቀማል የሚለው ጉዳይ እንደ ሀገር ኢትዮጵያ ነች የምትጠቀመው። ኢትዮጵያ እንዴት ትጠቀማለች የሚለው ሐሳብ ሲመጣ አሜሪካ አሁን ላለችበት የሀገርነት ወይንም የታላቅ ሀገርነት ምሳሌ ተብሎ የሚነሳው ሀገሪቱ በምስረታ ወቅት የነበሩ የሐሳብ ፍጭቶች፣ ውይይቶች ከዛ በኋላ ለተፈጠረችው ልዕለ ኃያል አሜሪካ ትልቅ አስተዋጽኦና ሚና እንደነበረው ታሪክ ይነግረናል። አሜሪካ አሁን 400 ዓመታት ቢኖራት የመጀመሪያዎቹ 250 ዓመታት እኮ የግጭት የጦርነት ነው። ይሄ ጥቁር አሜሪካውያን የሚናገሩት ታሪክ ነው። አሁን እንደው የነጭ ህንዶች በተመሳሳይ የሚያነሱት ታሪክ አለ። እነዚህን ጉዳዮች ግን ተወያይተው ተነጋግረው ፈተው ጠንካራ ሀገር መስራት ችለዋል። ኢትዮጵያውያን በዚህ ውይይት ውስጥ የፖለቲካ ኃይሎች ተቀራርበው በመወያየታቸው በመነጋገራቸው ጠንካራ የሆነ ሀገር ለመገንባት ትልቅ ኃላፊነት ይኖራቸዋል ብዬ አስባለሁ። ነገር ግን በረከት ከዚሁ ጋር ተያይዞ ባነሳው በጣም ደስ የሚለኝ ኢትዮጵያ ውስጥ የሀሳብ ፍጭት ወይንም የመነጋገሩ ነገር የቅርብ ዓመታቶች ታሪክ ነው ያለን። ነገር ግን ክፍተቶች ነበሩበት። የመጀመሪያው ክፍተት ብዬ ማስበው በሀገሩ ላይ የነበረው ሀሳብ በሀሳብነቱ የሚገዛ ብቻ ሳይሆን ሀሳቡ በራሱ የታጠቀ ሀሳብ በመሆኑ ምክንያት የሚፈለገውን ሀገራዊ መግባባት ማምጣት አልተቻለም። ሁለተኛው ጉዳይ ደግሞ የሀሳብ ልምምዳችን የሀሳብ ልምምዳችን በአንድም በሌላ ያልዳበረ ከመሆኑ ጋር ተያይዞ እሱም ሌላ ተጨማሪ ተጽዕኖ እንዳመጣብን ማሳያ አድርገን ልናነሳ የምንችለው ጉዳይ ነው። ሌላኛውና ትልቁ ጉዳይ ብዬ ማስበው በዚህ ሁሉ ሂደቶች ውስጥ እነዚህን ክፍተቶች ሊያርቅልን የሚችለው ከዚህ በፊት በውይይት በመነጋገር ውስጥ ይፈጠሩ የነበሩ አለመግባባቶችን እንዲፈጠሩ የሚያደርጉ ነገሮችን ለማድረቅ የሄድንባቸው መንገዶችን እነዛን ሁሉ ክፍተቶች የሚያርም ሀገራዊ ምክክር ከመሆኑ ጋር ተያይዞ እንደ ሀገር ሁላችንም የምናተርፍበት ነው ማለት ይቻላል። በዚህ የምክክር ሂደት ውስጥ እንግዲህ ከቀድሞ ታጣቂዎች አንስቶ እስከ አርሶና አርብቶ አደሮች እየተሳተፉበት ሀሳብ እየሰጡበት ነው የሚገኘው። ሂደቱን አሳታፊ ለማድረግ ደግሞ ሁሉም ሰው እድል ማግኘት በሚችልበት መንገድ እየተከወነ እንዳለ በ10 ንዑሳን ቡድኖች የተከፋፈሉት ወደ 50 250 እና 500 እያለ የሚሄድበት ሂደት በራሱ ያንን ያሳየናል። ይህ ሂደት ምን ያህል ጠቃሚ ነው ማለት እንችላለን? በተለይ ለምክክሩ ስኬታማ መሆን ከአካታችነትም ከሀሳብም ጭምር አካታችነት አንጻር በምክክር ሂደቱ ላይ በተለይ ደግሞ እንደኛ ከምስረታው ጀምሮ ህዝብ ተወካዮች ምክር ቤት የምክክር ኮሚሽኑን 2014 ላይ ሲሰይመው ጀምሮ የነበረውን ሂደት ስንከታተል ለነበርን ለኛ ትልቅ ትርጉም የሚሰጠን ነው። ለዜጎች ደግሞ በበለጠ ትልቅ ምስል አለው ብዬ አስባለሁ። የህዝብ ድምጾች ናቸው ውይይት የሚደረግባቸው፣ የህዝብ ሀሳቦች ናቸው፣ የህዝብ ድምጾች ናቸው ሲባል በሁለቱም መልኩ ስንመለከታቸው ነበር። አንድም በአጀንዳ አካታችነት፣ ሁለትም ደግሞ ከአጀንዳው ባለፈ በሰው አካታችነት፣ በቡድኖች አካታችነት፣ በፖለቲካ ፓርቲዎች አካታችነት በውጭ ሀገር ላይ የምክክር ኮሚሽነሩ በቅርቡ ሲገልጹ እንደነበረው በስልጣን በአዋጁ ላይ በተቀመጠላቸው ተግባርና ኃላፊነት የሚገደዱባቸው ጉዳዮች አሉ። ነገር ግን ምክክሩ ስለ ሀገር ነው። ኮሚሽኑ ኢትዮጵያዊ ነው። ኮሚሽነሮቹ ደግሞ ኢትዮጵያውያን ናቸው። ስለዚህ ኢትዮጵያውያን ስለሆኑ የሚፈቱ ችግሮችን በሆደ ሰፊነት ማለፍ ስለሚያስፈልግ ከተሰጣቸው ኃላፊነትና ተግባር ሻገር ብለው የሄዱባቸው ሂደቶችን እንመለከታለን። በውጭ ሀገራት ላይ ሄደው አንድ ሰው ዜግነት ከቀየረ ኢትዮጵያዊ በመሆኑ ሊያገኝ የሚችላቸውን ጥቅሞች በሙሉ እንደተወ ነው የሚታሰበው በህግ በወረቀት አንጻር ከተመለከትን። ነገር ግን ከወረቀት ባለፈ ኢትዮጵያዊ ናቸው። እዚህ ሀገር በሚፈጠሩ እያንዳንዱ የፖለቲካ ሂደቶች ላይ እያንዳንዱ ማህበራዊ ጉዳዮች ላይ ችግር ሲመጣም ኢትዮጵያ በታመመችባቸው በእያንዳንዱ ምዕራፎች ላይም ደርሰዋል። ኢትዮጵያም ለነሱ እንደምትደርሰው ሁሉ ችግር በገጠማቸው ሰዓት እንደምትሄደው ሁሉ ማለት ነው። ስለዚህ እነዚህ ኢትዮጵያውያን ጥያቄ ካላቸው፣ ሀሳብ ካላቸው፣ ቤተሰብ ያላቸው እዚህ ነው፣ ደማቸው እዚህ ነው። እነሱንም ላሳትፍ ብሎ ያው ከፍተኛ የሆነ ስድብ እየተሰነዘረባቸው ማስፈራሪያ እየተሰነዘረባቸውም ጭምር የገቡባቸውና ሀሳብ የተቀበሉባቸው መድረኮች አሉ። ምን ለማለት ነው? የምክክር ሂደቱ ላይ ማንም ተገፍቶ ዳር ቁጭ ብለው የሚያኮርፍ እንዳይኖር፣ ማንም አይ እኔ ያልተሳተፍኩበት ነው ብሎ ልክ በ1987 ህገ መንግስት ላይ ዛሬም ድረስ እየተነሱ የሚገኙት የአሳታፊነት የሀሳብ የበላይነት እንዲመጣ ያልተካተቱ አካላት አሉ የሚለው ሀሳብ እንዳይኖር በማድረግ ሂደት ውስጥ ኮሚሽኑ እዛ ድረስ ሄዷል። ከሀገር ውስጥስ የአርሶ አደሮች ጥያቄ ተካቷል። የአርብቶ አደሮች ጥያቄ ተካቷል።
መምህራን ተካተዋል። በፌዴሬሽን ምክር ቤት በረከት በነገራችን ላይ በፌዴሬሽን ምክር ቤት እውቅና የሚሰጣቸው መስፈርቶች አሉ። እነዛ ማህበረሰቦች ጋራም ጭምር ወርዷል። አሁን 76 ነው የሚለው የፌዴሬሽን ምክር ቤት አሁን ባለው ሁኔታ። ነገር ግን በ76 ውስጥ የሌሉ ነገር ግን በኢትዮጵያ ህልውና ላይ በኢትዮጵያ ሁለንተና ሙሉ የምትሆነው ኢትዮጵያ እነሱ ሲኖሩም ጭምር ነው በማለት ታችኛው ማህበረሰብ ድረስ ሄዶ ሀሳባቸውን ተቀብሏቸዋል። የማንነት ጥያቄ አለብን የሚሉ የማህበረሰብ ክፍሎች ጋር ሄዶ ሀሳባቸውን ተቀብሏቸዋል። ምንድነው ሲደረግ የነበረው በዚያ ሂደት ውስጥ ምንድነው መሰረታዊ ችግራችሁ ብለው ሀሳብ ሲቀበላቸው ነበር። መሰረታዊ ችግራቸውን 1 2 3 ብለው በክልላዊ የምክክር ምዕራፎች ላይ ሲገልጹ አንዳንድ ጉዳዮች እኮ ምናልባት በአካባቢው ማህበረሰብ ሊፈቱ የሚችሉ ናቸው። አንዳንድ ጉዳዮች በአካባቢው አስተዳደር በክልል አስተዳደር ሊፈቱ የሚችሉ ናቸው። ነገር ግን እነሱንም ጭምርን ያልገፋው ይሄን መያዝ ያለብን ነገር ነው። አዋጁ ምንም እንኳን በሀገራዊ ጉዳዮች ላይ መግባባት ያልተደረሰባቸው ዋነኛ ጉዳዮች ብሎ ያስቀመጣቸው ጉዳዮች ቢኖሩም ነገር ግን ጥቃቅናቸው የሚባሉ አጀንዳዎች እንደሌሉና ህዝቡ አይ ይሄን አጀንዳ አንቀበልም እንዳይባል ተቀብሎ ምን ያደርጋል በሂደት ውስጥ በ4 ዓመት ሂደት ውስጥ ለአካባቢው አስተዳደር እኮ ከተሰጠው ስልጣንና ኃላፊነት ውጪም ኮሚሽኑ ምን እያደረገ ነበር? እነዚህ ጉዳዮች በምክክር ሂደት ላይ ተነስተዋል። ምክክሩ ስለ ኢትዮጵያ አብሮ በመቀጠል ሂደት ውስጥ እንቅፋት የሆኑ ጉዳዮች ምንድናቸው በሚለው ላይ ነው መፍትሄ ለማምጣት እየተደረገ የሚገኘው። ነገር ግን ህዝቡ ችግሬ ይሄ ነው ይሄ ሊፈታልኝ ይገባል ብሎ በመልካም አስተዳደር ሊሆን ይችላል በሌሎች ጉዳዮች ላይ አንስቷል። ስለዚህ ይሄን ፍቱለት ብሎ ሲያቀርብ ነበር። ለክልል ለዞን አስተዳደር ለወረዳ አስተዳደር ሲያቀርብ ነበር። ምን ለማለት ነው? በእያንዳንዱ ሂደቶች ላይ ህዝቡ ሀሳቡን ሲያነሳ ነበር፣ መፍትሄ ሲያመነጭ ነበር፣ ተወካዮቹን ሲልክ ነበር በክልላዊ የምክክር ሂደቶችም። አሁን ደግሞ ወደ አጠቃላይ ሲመጣ በአጠቃላይ 4000ዎቹ በሚሳተፉበት ሀገራዊ የምክክር ጉባኤ ላይ ሲመጣ ደግሞ የነዛ ከጀርባ ሆነው ሂደቱን በጉጉት ሲጠብቁት የነበሩ ኢትዮጵያውያን ሀሳቦችና ተወካዮች መጡ። ከመጡ በኋላም ቢሆን የምክክር ኮሚሽኑ በተደጋጋሚ ሲገልጽ የነበረው መንግስትም ከዚህ አንጻር በሩን ክፍት እንዳደረገ እሱም ለመነጋገር ዝግጁ እንደሆነ ሲገልጽ ከነበራቸው ነገሮች አንዱ አሁንም በጫካ ውስጥ የሚገኙ የኢትዮጵያ የታሪክ ገጽ ሲጻፍ ወደፊት ፕሬዚደንቱ በቅርቡ ሲያነሱ እንደነበረው የግርጌ ማስታወሻ ሆኖ የሚቀር ታሪክ እየጻፉ የሚገኙ አካላት አሉ። ኢትዮጵያን በንግግር ከማመን ይልቅ አይ በጦር መሳሪያ ነው ምናምን የሚል ሐሳብ እያነሱ የሚገኙ አሉ። ስለዚህ መጣችሁ ተነጋገሩ፣ ተመካከሩ፣ ዛሬም በራችን ክፍት ነው ተብሎ ምክክሩ ከተጀመረ በኋላ ራሱ በኮሚሽነሩ በመንግስት በኩልም ፍላጎት እንዳለ ስንመለከት ነበር። ስለዚህ በምክክር ሂደቱ ላይ ከ4000ዎቹ ውጭ ሆኑ አካላትም መጥተው እንደነበረ በረከት የምታስታውሱ ከ4000ዎቹ ውጭ ሆኑ አካላትም መጥተው ሲሳተፉ ነበር። ስለዚህ ጠቅላላ ስናደርገው ምንድነው ይሄ የምክክር ሂደት ከታችኛው የማህበረሰብ ክፍል ድረስ ሐሳብ ሲዋጣበት ተወካዮች ሲመደብለት ፕሮቴክሽንን በህዝቡ ሲሰጡ የነበረ እዚህ ድረስ መጥቷል። አሁን ደግሞ ዓለም አቀፍ የምክክር መስፈርቶችን ባማላ ሁኔታ ከ5 ወደ 10 ከ10 ወደ 50 ከ50 ወደ 250 ከ250 ወደ 500 እያለ እያደገ የሚሄደው ዓለም አቀፍ የምክክር መስፈርቶችን የጠበቀ በዚህ ሂደት ውስጥ ሐሳብ የማይሰጥ ሐሳብህ አይፈለግም የሚባል አካል የለም፣ የማይደመጥ አካልም የለም። ስለዚህ ምክክሩ ውጤታማ የማይሆንበት ምክክሩ ዳብሮ እንደውም ለተሻለ ውጤት ምክንያቱም ይሄን ምክክር የምንጠቀመው በየጊዜው ምርጫ የምናደርገው ሰው ለረጅም ጊዜ ስለሆነ ለረጅም ጊዜ ለኢትዮጵያ ችግሮች መፍትሄ የሚያመጣ ውጤት ለማምጣት ትልቅ ሂደት ነው ለማለት ነው። እንግዲህ ኢትዮጵያ የተከማቹ ችግሮቿን ልታቃልል መሆኑ በራሱ እድል የሚያሳጣቸው በርካታ ኃይሎች እንዳሉ ይታወቃል። በዚህ ምክንያት ዘመቻዎች ከደረጃ በደረጃ በዚህ ምክክር ሂደት ውስጥ በስፋት እየተጠናከሩ መምጣታቸውን እየተመለከትን ነው። ባለመወያየታችን እየሰፉ የመጡ ስንጥቃቶች የሚደፈኑበት ሂደት እንደመሆኑ መጠን መግቢያ በር ልናጣ ነው የሚል ስጋት የወለደው እንቅስቃሴንም ደግሞ በስፋት በዚህ ሂደት ውስጥ እየተመለከትን እንገኛለን። በተለይ ከዘመቻዎቹ የምንረዳቸው ነገሮች አንዱ እነሱ ናቸው። ኢትዮጵያውያን ስርዓትና ሕግ አክባሪ ብሎም ደግሞ መወያየትን አብዝተው የሚፈልጉ ለመሆናቸው ደግሞ ያለፉት 13 ቀናት ሂደቶቹ በስፋት ፍንትው አድርገው የኢትዮጵያውያንን ፍላጎትና መሻት የሚያሳዩ ናቸው። ጨዋና እንዲሁም ደግሞ መመካከር፣ መወያየት፣ ስርዓት ባለው ሂደት ውስጥ ደግሞ ሀገርን ማጽናት የሚፈልጉ ለመሆናቸው ይህ የምክክር ጉባኤ በስፋት አሳይቶናል። በእርግጥ ያለፉት 4 ዓመታትም ሂደቶቹ ያንን የሚያመላክቱ ናቸው። 1200 በላይ ወረዳዎች የተደረገው የምክክር ሂደት የዛ መልክ ማሳያ መሆናቸውን መመልከት እንችላለን። ለማንኛውም ይህን ውይይት እዚህ ጋር ገታ እናድርገውና ወደ ተከታዩ ውይይት እንሸጋገራለን። ወደ ተመልካቾቻችን እየተከታተላችሁ የምትገኙት ሀሳብ ላይ ፕሮግራምን ነው። ከመሸጋገሪያ በኋላ ወደ ሌላኛው ጉዳያችን እናልፋለን።